ኪራ እንግዲህ ቤቲ ባሳየችው ቪዲዮ መሰረት ልቡ ተሰብሮ እንግዲህ ወደ መጠጥ ቤት ሄዶ እየጠጣ እንዲሁም ደግሞ ናሆሜ ሄዶለት ነበርና እንግዲህ ሊነግረውም ከስካር የተነሳ ጽናትን እኮ በሚዲያ ላይ ላለመልቀቅ ነው ለሷ ብዬ ነው ሲለው ምን ማለትህ ነው ሲለው ግን አልጨረሰለትም። ሆኖም ግን ቤቲ ደግሞ ጽናትን ልክ እሱን እንደሚወዳትና እንደሚያናግራት አድርጋ ስልክ ሃሎ እያለች ነበር በውሸት ስልክ ቤት አጠገቧና ፍቅሬ እንዴት አደርክልኝ ደህና አደርክ ወይ ቁርስ በላሽ ስትለው አዎ አንተ እኮ ታስብልኛለች ስትል ይገርማል አለቻት። እንዴት ክሩቤ ደውልና ቴክስት በአንድ ጊዜ መጠቀም እንቻለ ብላ እንዳወቀችባት ስትነግራት አቋረጠችና ምን ማለትሽ ነው አለቻት። አረ እየቆጠረብሽ ነው አናግሬ አለቻት። ኔትወርክ ነው አለቻት። አረ ኔትወርክ ነው አይ እንዴት ብሎ ቴክስትና ንግግር በአንድ ላይ ላከለ ብዬ ነው ላከልሽ እንዴ ላንቺ አለቻት ማለት ነው። ዝም አለቻት። እንዲሁም ደግሞ እንግዲህ ክሩቤ አልወድሽም ከዚህ ቤት እንድትመጪ አልፈልግም እፊቴ አትምጪ እባክሽ ብሎ ከዚህ በኋላ ቤት እንዳትመጪ አላት ማለት ነው ጽናትን። ጽናት ግን አልተረዳትም። ለሷ አዝኖና ለሷ ብሎ እሷን ቤቲ እንዳትጎዳበት ስለሚፈልግ እንጂ ጽናትን በፍጹም ያፈቅራታል እንጂ አይጠላትም። ግን እንዴት ብሎ ለመንገር የፎቶውን ጉዳይ እና ቪዲዮውን ለማሳወቅ ስላልፈለገ እንደሆነና እንዲሁም ደግሞ መራዊትና ናሆሜም በሱ እንደተቀየመው ነው። እስኪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ጽናትና ክሩቤ ጽናትና ቤቲ በስልኩ ምክንያት የተነጋገሩ ሰው የጠላ ሰው 10 ጊዜ ሲመጣ ያስጠላል ስትላት ካንቺ ነው የተማርነው እያለቻት ነበረ። በዛም ምክንያት እንግዲህ ወጥታ ልትሄድ ስትል ናሆሜም ከመጠጥ ቤት አግኝቶ በር ላይ ይገጣጠማሉ። እንዴ ጽናትን ላይ እኮ ነው የመጣሁት አንተን አይደለም። ጽናት አለች እንደዚህ ቤት አለ። አዎ ምን ልታደርግ መጣች እንዴት እያለ ከዛ እንደገና ወደ ቤት ይገባና ሲያገኛት ጽናትን እንግዲህ ለምን መጣሽ ነው ያላት። ምንድን ነው ለምን እንዴት መጣሽ ትለኛል። በቃ ጠላኸኝ ማለት ነው አትወደኝም ማለት ነው ይሄ ነበር አንተ ከፍተህ ልብህን የሰጠኸኝ ስትለው በቃ ነገርኩሽ እኮ አልፈልግሽም አትምጪ አልኩሽ እኮ አላት። ከዛ ወንድ ልጅ እኮ ነህ ቆፍጠን በል ምንድነው እዛና እዛ የምትነፍሰው ብሎ ናሆሜም ተጣላ። ከዛ ደግሞ መራዊትም እንዴ ምን ማለትህ ነው እኔ ከሐዋሳ ድረስ መጥቼ ይሄ ነገር ያቃናሁት ለዚህ ነው እንዴ ምን ማለት ነው እናንተ አሁን ልትረዱኝ አትችሉም በኋላ ግን ትረዱኛላችሁ እኔ ለጽናት ብዬ የማደርገው ነገር ነው አለ። እኔ ግን አንድ ነገር ልንገርህ በዚህ ባህሪ ከጠጠህ ነጠላ አምጥቼልህ ነጠላህን እየቋጨህ ቁጭ ብለህ ትውላለህ ነው ያለው። ከዛ እንግዲህ ይችን መርዝ ነበር ማብላት እያለ እንግዲህ ቤቲን ተናግሯት ሁላቸውም ጥለው ወጥተው ይኸው እኔ ያለሁልህ አይዞህ ብላ ስትጠጋው ፈቅ በይኝ አልፈልግሽም አንቺንም ብሎ ነበረ ዘወር ያላት እና ከዛ በኋላ ጽናትና መራዊት አብረው ተቀምጠው ሲያወሩ ድንገት ስልክ ተደወለላት። ጽናት ስልኩን ስታነሳው ሄሎ ስትል አዎ ጽናት ነሽ አዎ ማን ልበል ስትል አንቺ እንኳን አታውቂኝም እኔ አውቅሻለሁኝ ግን ክሩቤን አትራቂው ክሩቤ ላንቺ ሲል ነው ቤቲ ብላ ስትጀምርላት ምን ቤቲ ብላ ስትል ስልኩን ተዘጋ። መራዊት አየሽ አለቻት። ይሁን ቤቲ ምን ብላ ነበር የዘጋችውና ምን ሆንሽ ስትላት ክሩቤን አትራቂው ክሩቤ ላንቺ ብሎ ነው መጀመሪያውም ጠርጥሬ ነበር ቤቲ ትሆናለች ብዬ ሁለመናዋን ስለዚህ ግራ እያጋባሽ ነው ትላታለና ኪራ እንዳትርቂው ላንቺ ሲል ነው እንጂ አንቺን አይጠላሽም ማለች። ማናት ግን አሁን ስልኩን የደወለችልኝ ሰው ማንነቷን ግን ልትነግረኝ አልፈለገችም እያለች ስትል ከዛ እንግዲህ ሰክሮ ወደ ቤት ይገባና ከዛ ተቀብለው እንግዲህ ሰራተኛዋ ጫማውን እያወለቀችለት ለምን ጫማዬን ታወልቅልኛለሽ ለምን ወደ ላይ ከፍ ታደርግኛለሽ ሲላት አሰሪ ስለሆን ካለችው አየሽ አንቺ አሰሪ ልዩነታችሁን አየሽ ጽናት ግን ሰው በመሆንህ ነው ነበር የምትለኝ አንቺ ግን አሰሪህም በመሆኔ ብለሽ አልሽኝ አላትና አንስታ ወደ ላይ በዝግባና መኝታ ቤት ተኛ ከዛች ጭራጋ ከምተኛ የሬሳ ሳጥን ውስጥ ብተኛ ይሻለኛል በፍጹም እሷ ጋር አልተኛም እንዳትቀሰቅሻ ሳትቀሰቅሻ ቀስ ብለሽ አምጪልኝና ብርድ ልብስ አልብሽኝ አላት ማለት ነው። እሺ ብላ እሷም እንግዲህ ሳትቀሰቅስ ግን ለምንድን ነው ጽናት እኮ ከልቧ ሴት ናት ግን ታዲያ ለምን ተውካት ስለው
እንዳትጎዳብኝ ብዬ ነው ብሎ ለሰራተኛይቱም ነግሯታል። በጣም ከልቧ ሰው የሆነች እንደሆነች ገለጸላትና እሷም ወደ ኪችን ሂዳ እሱንም እዛው ሳውፋ ቤት አስተኝታው ከዛ ቤቲ ትመጣና ምን ሆነች ነው የት ነው አልመጣም እንዲ አለቻት። መጥቷል። የት አለ? ሳሎን ተኝቷል። ለምን አልገባም? ለምን አልቀሰቀሽኝም? እንዳትቀሰቅሽ ያታለኛ ታዛዥነትሽ እኮ እዚህ ቤት ለእኔ እንጂ ለእሱ አይደለም አለቻት። እሺ አለችና ስሚ አለቻት። ትሰሚያለሽ? እኔ የምታዘዝሽ ምን ሆነሽ ነው ደግሞ ጠር ያለ መልስ የምትመልሽልኝ? ያነ በሽተኛው ቤት ልጅሽ ታመመብሽ እንዴ አለቻት። እባክሽ በልጄ አትምጭብኝ። በልጄ ከመጣሽብኝ እኔ የማረገውን አውቃለሁ ከዚህ በኋላ አለቻት። ምን አልሽ አንቺ የሞትሽ ብላ እንግዲህ ፊቷ አነቀቻት ማለት ነው። ስታንቃትም ቆይ ታገኛታለሽ እሰራልሻለሁ አለቻት። ሰራተኛዋ ቤቲ አንቺ እኔ ከማንቋሸሽ አትወገጅም እንዴ? ምን አደረግኩሽ? ቆይ ግን ታገኛታለሽ የማደርገውን እኔ አውቃለሁ ብላ እንግዲህ ዛተችባት ማለት ነው በቤቲ ላይ። እንግዲህ ቤቲ ከሰራተኛዋም ጋር ሌላ ችግር እየፈጠረች ነው ያለችው። እኔ ደግሞ አሳይሻለሁኝ እያለች እውነት እኔ ማስረሻ ልጅ አይደለሁም፣ አሳይሻለሁኝ። እንደዚህ ያደረግሽበትን ቀን ትረግሚያታለሽ፣ አሳይሻለሁ፣ አለቅሽም ቤቲ ብላ እንግዲህ በጣም አዝና አልቅሳም ፎክራምባታለች ማለት ነው። ከዛ በኋላ እንግዲህ መራዊትን በጣም እየተናደዱ ይገኛሉ። ለምንድን ነው ከዛ ደረጃ ላይ ቁጭ ብሎ እየተከዘ እያለ እንግዲህ ወርዳ ደግሞ አብራው አጠገቡ ቁጭ ትላለች መራዊት ማለት ነው። ማነች ቤቲ። ከዛ ስትቀመጥ ፈቅ በይልኝ አልፈልግሽም ኪራ አለችው። የደበረ ትመስላለህ አለችው። በጎን ቦታ ደርሼ ልምጣና ዘና ፈታ አደረገ። አይመልስሽ ነው ያላት። አይመልስሽ ሲላት የምትናገረውን ነገር እያስተዋልክ ተናገር እሺ አለችው። ነገርኩሽ። ከዛ በኋላ እንግዲህ ጓዊት ምንድነው የተፈጠረው ሲላት አንድ ነገር ላስቸግርሽ አላት። ለምን ታደርጊያለሽ መሰለኝ? ጽናትን ማግኘት እፈልጋለሁ አላት። እንዴት? አንቺ ደዊና አንቺ እንደምትፈልጊያት አድርገሽ ላገኛት። በፍጹም ከዚህ በኋላ ልታገኝህ አትችልም እሷ አለችው። ቢሆንም እኔ ማየት እፈልጋለሁ እሷን፣ ባትፈልገኝም እኔ እሷን ማየት እፈልጋለሁ ይላታል። ቆይ ለምንድን ነው እየወደድካት እንደዚህ የምታረቃት ታዲያ አለችው። አላቅም አጠይቁኝ ይሄን ነገር በኋላ ግን ይገባችኋል ለምን እንደሆነ ታመሰግኑኝ ያላችሁ አስቀድማችሁ አትውቀሱኝ እያለ ነበር ማለት ነው። ይሄ ሰውዬ ምንድን ነው ችግሩ እያለች መራዊት ምንን ከሐዋሳ ድረስ አምጥቶ ለምንድን ነው እንደዚህ የሚያደርጋት እያለች በጣም ይሰማታል ማለት ነው። ከዛ በኋላ እንግዲህ ጽናትና ጓደኛዋ ቁጭ ብለው በቃ ቀጥ ብለሽ ቤቱ ትሄጂና ሰራተኛ ነኝ ስራ ፈልጋለሁ በዩ እንዴ እምቢ ቢለኝስ ክሩቤ እምቢ አይልሽም እሱ ግን ያቺ ምስጥ ናት እምቢ የምትልሽ ትላታለች። እሺ እሷ አሳባራት ብትለው አለች። ደግሞ አትልም ብትለውስ ብለን እናስብ አለቻት። ካለችው ደግሞ በቃ እናትህ እደውልልሃለሁ ለእናትህ እናገራለሁ በይበት። ኪራ ግን የሚረዳኝ ይመስልሻል አለቻት። እንግዲህ መሞከር አይከፋም እሺ ተነሽ የትላንትናው ስልክ ሰራልሽ አልሰራልሽኝም አለቻት። ጥሪ አይቀበልም ነው የሚለው። ማን ይሆን ይሄን መልእክት ያስተላለፈልሽ? ግን ይሄን መልእክት የምታስተላልፈው እኔ ሰራተኛይቱ ትሆናለች ብዬ ነው የማስበው። ሰራተኛይቱ አሁን ቤቲን እየጠላቻት ስለሆነ ጽናትን እንደሚወዳት ስለነገራት እኔ እቺ አንድነት ናት ብዬ ነው የማስበው። እናንተስ ማን ይመስላችኋል? ከዛ በኋላ እንግዲህ ሁላቸውም ተቀምጠው መራዊት ማነው ቤቲና እሷም ይመጣሉ። ከዛ ድንገት ትገባለች። ከዛ ገባችና ምን አመጣሽ አላት ማለት ነው። ከሰራተኛ ውጪ ነው ያላት። እንዴ ያማሃል እንዴ ናሆሜ እንዴት ውጪ ትላታለህ? ጽናትን እንደፈለገ ይነግ ማነሽ አንቺ አለቻት። እኔ የቆቅ መረቅ ነኝ አለቻት። ኮተትሽን ይዘሽ ውጪልኝ አለቻት። ኮተትሽን ይዤልኝ ውጪልኝ አልሽው ነው አለቻት። ናሆሜ አህያው ከና አህያው ሞተልሽ ብሎ ሳቀ ማለት ነው። አንቺ እንደፈለግሽ አፍሽ እንደመራልሽ አትናገሪ ገደብ አለው አለቻት። ቆንጆ ትናገሪያለሽ አለች ሰናይትም እሺ አለቻት። አንድነት መሆን ትችላለች ከእሷ ጋር ከአውሬ ጋር መስማማት አንችልም። ጽናት አይሆንም እያልኩሽ አይደለም? ምን ተገኝቶ ወጣሽ ምን ተገኝቶ መጣሽ አላክሩቤ። ለምን ረስተው ነው ወላ አታስታውስም? ኪራ አለ። ጽናት ብትመለስ ምንድነው ችግሩ አለቻት። አንቺ ከሰው ላይ ተደርበሽ ምንድነው ባትንጣጪ አለቻት። ዝም በይ አለ። እዛው ራስሽን ብትይሽሻል። እኔ እንደ ክሩቤ የምታገዝሽ አይደለሁም አላት። በር
ኧረ እባክህ አንተ ምንህን ነካው? ጁኔንህን ነካሁብህ አለችው። እኔ ከዚህ ጋር አንቺ ጋር ቆሜ የማወራበት የለኝም ናሆሜ አብረን እንሂድ አለቻት ማለት ነው። ከዛ በኋላ ጽናት እንግዲህ ልጅቷን ይዘሽ ሰንዬ ይዘሽልኝ ውጪ እባክሽ፣ እኔ እኮ ምንም አልፈልግም፣ ብታስወጣኝ ከሆነ ያስገባችኝ የቀጠረችኝ እናት ታስወጣኝ አለች። እዚህም ግርድና እዛም ግርድና፣ ለምን እዛ ሌላ ቦታ ሄደሽ አሰሪ መቸቤት የስራ አካላቶቹ ቢያወሩ አይሻሉም? አንቺ ጣልቃ ምን አስገባሽ አለቻት ሰናይት ቤቲን። አይደለም እህቱ ነሽ አይደለሽም፣ እናቱ ነሽ አይደለሽ፣ እሱንም ወልድ ይመስልሻል? ታዲያ ካልሆንሽማ ምን አግብቶሽ ትናገሪያለሽ? እዚህ ቤት እንዳላገኝሽ ስመጣ ብላ ቤቲም ተነስታ ትወጣለች ማለት ነው። ታባቷ አቃጠልኳት ትላለች ሰኒ ማለት ነው። ከዛ በቃ እናንተ አውሩን ልሂድ ብላ ጥላቸው እንግዲህ ወጡ። ሁለታቸው ቀሩ። ሆኖም ግን ልትረጂ ብትቼ ጥሩ ነው። እኔ እወድሻለሁ፣ አፈቅርሻለሁ፣ አልጠላሽም፣ ግን አንድ የተፈጠረ ነገር አለ እያላት ነበር። አይዞ ኪራዬ እረዳሃለሁ፣ ሁሉን ነገር አብረን እንኖረዋለን፣ ግን ምን ብላ ይሆን እንደዚህ አሳስራ ያስቀመጠች ብላ ጽናት ታዝንላታለች። ከዛ ቤቲ ውሃ ስጭኝ እያለች ወደ ማድ ቤት ትሄዳለች። እሺ ብላ ትሰጣታለች። ብጠሪኝ እኮ እዛው አመጣልሽ ነበር ውሃውን አለቻት ሰራተኛይቱ። እስኪ የታዘዝሽውን ብቻ እንጭልኝ አለቻት። እሺ አለችና ውሃውን እንግዲህ ሰጠቻትና እጠቢ ያልኩሽን ጃኬት አጠብሽልኝ አለቻት። አዎ ጃኬትሽን አጥቤልሻለሁ፣ በዛውም ጅንሱን ሱሪ አጥቤልሻለሁ። የትኛውን ጅንሱን ሱሪ አለቻት። አንድነት አታደርጊውም አለቻት። ምን ነው? እኔ እኮ ሳሙናው ሲተርፍ ልጠብልሽ ብዬ ነው፣ በዛው ቆሸሽ ካለስ አጠብኩት። እንዴ ፍላሹስ አለቻት። የምኑ ፍላሽ? ፍላሹ ምንድን ነው? የትኛው ልብስሽ ነው ፍላሹ ያለው? ደግሞ ፍላሽ ምንድን ነው ብላ ተደናገጠች። አንድነት ፍላሹስ አለቻት። አረ በግራ ተጋብቷት ፍጥጥ ብላ ተረኔ እንጃን ያላቅም ብላው የያዘችውን የብርጭቆ ውሃ ትደፋበታለች። አብረሽ አጠብሽው አንቺ ቆሻሻ አለቻት። ጉድ ሰራሽ። ሲጀመር እኔ ነኝ ጥፋተኛ፣ አንቺ የማትረባ ከአስፓልት ላይ አንስቼ ማምጣቴ እገልሻለሁ፣ ትሰሚኛለሽ አለቻት። ምን አድርጌሽ ነው የምትገልኝ? ስሜን አትጥሪኝ እትዬ፣ ምን አድርጌሽ ነው? ስሜን አትጥሪ። ሲጥ አድርጌ ልግደልሽ ሆነስ ምን ላድርግሽ አለቻት። ምንም አልገባኝም፣ ምን እያልሽ ነው አለቻት። ይግባሽ አባቴ አምላክና ምን የምታውቂው ነገር አለሽ? አሁን ልብሱን የት ነው ያሰጣሽው ብላ ታፈጥባታለች። እዛው ውጭ ገመዱ ላይ ነው ያሰጣሁት። ትሰሚኛለሽ? አንድ ነገር ልንገርሽ፣ ይህ ፍላሽ አይስራና በሰጣሁሽ ልብሱን በሰጠሽበት ገመድ አምጥቼ ራስሽን ታጠፊያታለሽ ስትል ነበር የዛተችባት። እንዴ እቺ ሴትዮ ምን እያለች ነው? እቺ ሴትዮማ አብዳለች ወይ ጉዴ! እንደው ከምን አይነት ነገር ነው መጥቼ የገባሁት ብላ ይቺ ሰራተኛ በጣም አዝና ተክዛ እያለች እንግዲህ ጽናት ትመጣና ምን ሆነሽ ነው? ተክዘሻል፣ አይዞሽ፣ አሞሽ ነው? እኔ ስራውን እሰራዋለሁ፣ አንድነት ግቢና ተኝ አለቻት። ለምን የሰራተኛ ምን ሆነሽ ነው ደግሞ ልብስሽን የበሰበሰው አለቻት። ምንም አልሆንኩም አለቻት። አዞሮኝ ወድቄ ነው አለቻት። ትንሽ በቃ አይዞሽ፣ ሂጂ ስሪ፣ አሞሻል እንዴ? ስራውን እኔ እሰራዋለሁ አለቻት። አይ አለች። ምንም መናገር አልፈለገችም። በቃ ሂጂ እረፍት አድሬ፣ እኔ የሚሰራ ነገር ካለ እሰራለሁ ብላ ጽናትዬ ታዝንላታለች ማለት ነው። ግን ስለ አንቺ የተነገረኝ ጽናትዬ እና የሰማሁት አንቺ ጋር በፍጹም ይመጣጠን አይደለም። አንቺ በጣም መልካም ሰው ነሽ ወይንስ ሌላ ጽናትን ነው የሰማሁት? ጉድ እኮ ነው። እንደ አንቺ አይነት ሰው አይቻላቅም እያለ ጽናትን እያወዳደሰቻት ነው እንግዲህ ያለቀው። ቀጣይ ምን ይመጣ ይሆን? ውድ ተመልካቾች ሁሉ ነገር እየወጣ ነው እንግዲህ። ጽናት ለሷ ብሎ ክሩቤ መሆኑንም ተረድታታለች። ጽናት ይቺ ልጅ ምንድን ነው እያለችም ግራ ተጋብታለች። እንግዲህ ቤቲ ምን ሆና ነው ይቺ ልጅ ትላለች። ግራ የተጋባት ለምንድን ነው? የማትናገረው ነገር አንድ ነገር አለ እያለች ትላለች ማለት ነው። እንግዲህ የዛሬው በዚህ ተጠናቋል። አልሙሂም ማንኛውም ነገር ተዋርዳለች። እንግዲህ ፍላሹ መሆኑን ደግሞ ቴክስት አድርጋ ድጋሚ ከነገረች አለ ጽናት ሰራተኛዋ ሁሉ ነገር ቤቲ አለቀላት ማለት ነው። የዛሬው በዚህ ተጠናቋል። ስለተከታተላችሁን ከልብ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።